ንጉሳችሁን ግን ምንድነው ያገኘው? ከመዝሙር ላይ ዜማ ይወስዳል። አረ ይሄ ውርደት ነው። አረ የአስመሳይ ማዕት ዘፈን ዛሬ ነው እንዴ መለቀቅ የጀመረው? እውነትን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ውዝግቦችን የማያጣው የቴዲ አልበም 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አሁን ከሃይማኖታዊ ነገሮች ጋር በጣም እየተጋጨ ይገኛል። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? ይህ አልበም ከአንድ መዝሙር የተኮረጀ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ ላጋንን ብሏል። ከቴዲ አልበም ጋር ተያይዞ አሁንም የሚነሱ ነገሮች በጣም በርክተዋል። ሃይማኖት የሆነባቸው ፓውዛ በርቶላቸው ሻማ የሚያጓጓቸው ማዕረግ ተሸክመው ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን ዋላችሁ? ውድ ቤተሰቦቼ ለእናንተ አሁንም ቆንጆ መረጃ ላደርስላችሁ ሹክርላችሁ ሚስጥር ነው ባይዜ ማወራችሁ ላደርስላችሁ አሁን ወደ እናንተ ተገኝቻለሁ። ውድ ቤተሰቦቻችን ሁሌም እንደምታደርጉት ሰሞኑን በጣም እያበረታታችሁ የምትጽፉት ኮሜንቶች ላይ የምትጽፉት አስተያየት በጣም ለኔ ቆንጆ ቦታ እየሰጣችሁ እንደሆነ ተስፋ አደርጋለሁ። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ሁሌም እንደምታደርጉልኝ ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው ኢቶሪካ አልበም ከተለቀቀ በኋላ ፖለቲካዊም ሃይማኖታዊም ውዥንብሮች ላይ በጣም እየተንቀሳቀሰ ያለ አልበም እንደሆነ ሁላችንም እናውቃለን። አሁን ይህ አልበም ያልተጠበቁ ነገሮችንም ይዞ እየመጣ ይመስለኛል። ምክንያቱም ኢቶሪካ አልበም ላይ አሁን ሃይማኖታዊ ግጭቶች እየተነሱበት ይመስለኛል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኙ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል። እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል። እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው፣ ለእምነቴ እንደዚህ ነኝ፣ እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም ዕውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ ርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተ ክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ሕይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህን ነገር ደግፋም አክብራም አስከብራም አታውቅም። በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግሥት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፈን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። ውድ ቤተሰቦቻችን እንደምናውቀው ኢቶሪካ አልበም በኢትዮጵያ ዘንድ በጣም ተወዳጅና በጣም ተናፋቂ የሆነ አልበም እንደሆነ ሁላችንም እናውቃለን። አሁን በሁለቱም ጎራዎች ላይ በጣም ብዙ ፍጥጫዎችና በዛም ብዙ መነቃቀሮች የታዩበት ነው። ውድ ቤት ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው።
እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድክ እባክህ የመራጣ ልጅ። ሰዎቻችን እንደምናውቀው የፕሮቴስታንት እምነት ተከታዮች ዘንድና በኦርቶዶክስ እምነት ተከታዮች ዘንድ ላይ በኢቶሪካ አልበም ዙሪያ ላይ የሚነሱ ውዥብሮችን በሶሻል ሚዲያ በሚረማመዱ ቪዲዮዎች ላይ የምናየውና ብዙ ተቾች የበዙበት እንደሆነ ሁላችንም የምናውቀው ነው። ሁላችንም ያየነው ነው። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ምንድነው ያስፈራችሁ? በዚህ ደረጃ ያስደነገጣችሁ ነገር ነው ግራ ይገባል እንዴ! በምን ደረጃ ነው ብዕር የታጠቀ በዜማ የቆመ አንድ ሰው በዚህ ደረጃ ላይ አንቀጠቀጣችሁ የቻለው? ስለምንድነው የታወካችሁት? ጋዜጣዊ መግለጫ እንዳይሰጥ እስከ ማፈን ድረስ የደረሳችሁበት ይህ ሁሉ ፍርሃት ከምንድነው የመጣው? ከምንድነው የመጣው? ቴዲ አፍሮ እኔ በጣም የሚደንቀኝ ምንድን ታውቃላችሁ? ኦርቶዶክሳዊ ጾማቸውን ገና ከፈቱ ፋሲካን ካከበሩ አንድ ሳምንት እንኳን አልሞላም። እንደዛ የሚመጻደቁበት ጾም፣ እንደዛ የሚመጻደቁበት ስግደት፣ የእግራቸው ዝለት እስትራፖ እንኳን ሳይለቅ ዛሬ ዘፈንን በጉጉት የሚጠባበቁ ገነት ከምገባ ከሆኑ ሰዎች ጋር ከሆነ ዘፋኝ ጋር ሲኦል ብገባ ምርጣለው የሚሉ በቃ እኔ እንደዚህ አይነት ግብዝ ሰዎች እንዴት እንደተሰባሰቡ ሊገባኝ አይችልም። በነገራችን ላይና በጣም እደነቃለሁ። በጣም እንዴ ዳግም ትንሣኤ እኮ አልሆነም። ያ ሁሉ ጾምስ፣ ያ ሁሉ ስግደትስ እንዴ ማለት ከኃጢአት መከልከል የሚመስል ነገር ከዛ በኋላ ደግሞ እንደተፈታ ሰው ኃጢአት የተባለ ነገር በሙሉ ይቅር። ብዙ ሰው ይመስለው የጾም አንበላም ነበረ አሁን እንበላለን ነው ይመስለው፣ ግን አይደለም። የሆነ የተከለከለ ኃጢአት አለ። ከዛ በኋላ ደግሞ ከዚህ በኋላ ደግሞ ተፈቅዷል የሚባል ይመስል ኃጢአት የተባለ እያሳደዱ እኔ በጌታ በኢየሱስ በጣም ነው የምደነቀው። በጣም እና ኦርቶዶክሳዊ ሚዲያ ላይ ያሉ ሰዎች፣ ቲክቶከሮች እኔ አንዳንዴ ይሄ ዘፈን ሲለቀቅ ማንን ተማምነው የሚለቁ ይመስላችኋል? ዘፋኞች ማንን ተማምነው ይመስላል? መቼም ፕሮቴስታንቱን ተማምኖ ለፕሮቴስታንት ሙዚቃ አዘጋጅቻለሁ ዘፈን ብሎ የሚለቅ የለም። ኢቭን ለእስልምናው እንኳን የሚለቅ የለም። ወያያ አንተን ተማምኖ እኮ ነው። አንተና ወንድሞች፣ አንተና እህቶች እናንተን ተማምኖ እኮ ነው ጾም እስከሚፈታ ተጠብቆ ሙዚቃ የሚለቀቅልህ። ይሄን እንኳን አናላይዝ አድርጎ ኧረ ተው እንደው ምናምን ብሎ እንደመናገርና ህዝቡን ወደ ትክክለኛ መንገድ እንደመምራት ለዘፋኝ ተቆርቁሮ አይነካብን ብፁዕ ወቅዱስ ለማለት አንድን ሰው ካንተ ጋር እስከ ሲኦል ድረስ ታመናለሁ ብለህ ማለት እንዴት ያለ ሰነፍ መሆን ያሳብቅብሃል። አንተ ብቻ ግን አይደለህም። አንተ ብቻ አይደለም። አብዛኛው በቃ መናገር የምችለው አብዛኛው ኦርቶዶክሳዊ በእንደዚህ አይነት ደዌ የተጠቃ። አሁን በዚህ አልበም ላይ ያልተጠበቀ ነገር ተከስቷል። ይህም ማለት የፕሮቴስታንት እምነት ኦልሬዲ ከ10 ዓመት በፊት በላይ የሆነ መዝሙር ዜማ የተለያዩ ግጥሞችም ተኮርጇል በማለት የሃይማኖት ለሃይማኖት ግጭት ላይ የሚቀሰቅሱ ወይም ቀስቃሽ የሆኑ ነገሮችንም በሶሻል ሚዲያ ላይም ዩቲዩብ ላይም ቲክቶኮች ላይም እየተረማመዱበት ይገኛል። እንዴ ማለት ከታምራት ኃይሌ
የዜማ ኮፒ ፔስት ማለት ነው። ኮፒ ፔስት በቃ ምንም ልዩነት ነው የሌለው። ልብ ብላችሁታል? በጣም ነው የሚመሳሰለው ማለት ነው። እንደዚህም ዜማ ኮፒ ፔስት ማድረግ ይቻላል እንዴ? አረ በጌታ በኢየሱስ ይሄ እኮ ነውር እኮ ነው። ጌታ እንዴ ከመዝሙር ለአምላክ ከተዘመረ ዝማሬ ለአምላክ ከቀረበ መስዋዕት ላይ ወደ ዘፈን ወደ ምድር ወደ ስባችሁ ከምድር ጋር ታጣብቃላችሁ? አይደብርም? አረ ሼም ነው በኢየሱስ ክርስቶስ። አረ እግዚአብሔር ይገስጻችሁ። አረ እግዚአብሔር ይላችሁ። እውነት ወደ ቤተሰቦቻችን እንደምናውቀው ይህ አልበም ከፖለቲካም አልፎ አሁን ሃይማኖታዊ ነገሮች ላይ መበጥበጥን ጀምሯል። ውድ ቤተሰቦች እንደምናውቀው ሙዚቃ ሀገርን አንድ የሚያደርግና ሀገርን የሚሰበስብ እንደሆነ ሁላችንም የምናውቀው ነው። አሁን ይህ ከሙዚቃም አልፎ ከፖለቲካም አልፎ ሃይማኖታዊ ዘዮች ላይ ገብቷል። ብዙ ስምንቶች አየሁ። ምክንያቱም ሚያዝያ ነበረ ወሩ 8ኛ ወር ነው። ቀኑ 8 ነው 2008 ነበር። ሰው 888 ገጠመ እያለ ይጽፋል። ኦኬ ለምን ስለ 8 እና 88 ቁጥራችንን ዕውቀት አላስተላልፍም ብዬ ፌስቡክ ላይ 888 እና መጽሐፍ ቅዱስ ብዬ 888 ኬሚስትሪ ውስጥ 888 ሃይማኖት ውስጥ ያለውን ምስጢር ፖስት አደረኩኝ። ብዙ ሰው ሼር አረገ፣ ኮሜንት አረገ። ጥሩ ነበረ። እንግዲህ ከ6 ዓመት በፊት ነው። በኋላ እንግዲህ ትዝ ይልሃል ማዛሮት መጽሐፍ ስናስመርቅ ከ6 ዓመት በኋላ 24ኛ ስራዬን ሳስመርቅ ቀኑ 8 ነበረ፣ ወሩ 8 ነበረ፣ ሰዓቱ 8 ነው። አንተ ነህ እንደውም 888 ብለህ ያወሽከው። የታሪክ እኮ ነው። እና የመጽሐፍ ርዕስ እንደሚሆን ግን አላወቅኩም ነበር። የዚህ መጽሐፍ ቁልፍ እንደሆነ አላወቅኩም። እቺ ቁልፍ የምትለውን አስተውሉ። ሲናገር ቁልፍ የምትለውን ቃል አስተውሉ። ኦኬ የጠንቋ የደብተራ ሴራ መጽሐፉ ዕውቀቱ እንዳለ ሆኖ ግን 888 አይዞ ገጠመ። ማታ ፌስቡክ ላይ ሜሞሪ ሳይ ልክ ያን ቀን ነበረ ፖስት ያደረኩት እና እጅግ የሚገርም አጋጣሚ ነበረ። ከዛም ወደ ሰሜን አሜሪካ ሲሄድ እዛም ያ ቁጥር መግለጽ ባልፈልግም በሆነ ምክንያት እንትና ሀፕን አደረገ። ኦኬ እቺን ደግሞ ያዘ። መግለጽ ባልፈልግም በሆነ ምክንያት ሀፕን አደረገ። የጠንቋይ ስራ። ኦኬ እግዚአብሔር ጸሎትን ይሰማል ይመልሳል። ለማንም ሰው ግን 888 ሲገጥም እንዲያደርጋሉ ብሎ አልተናገረም። በእግዚአብሔር ቃል ላይ ራሱ እያመጹ ያሉ ሰዎች ናቸው። ሰው ቁልፍ እያለ ነው የሚናገረው። ገጠመ ምናምን ይላል። አሁን ይሄ ኢቶሪካ የሚባለው ዘፈን የወጣበትን ጊዜ ሐሙስ ቀን በ8 ሚያዝያ 8 አይደል? ሚያዝያ 8 ያወጣው በ18 2018 በስንት ሰዓት? በ8 ሰዓት። ዝም ብሎ አይደለም። ይሄ ነው የጥንቆላው ሚስጥር ማለት ይሄ። ኦኬ ስማው ጨርስ። ይሄ ነገር ቁልፍ መሆኑን ተረዳሁ ለኔ ማለት ነው። ቁልፍ አሁን ስለዚህ በዛ ቁልፍነት ነው ያንን የከፈትኩት ማለት ያንን የከፈትኩት ሉክ ይሄ አሁን ዳይሜንሽን በሚሉት ሜታፊዚክስ ላይ የሚከፈቱ ዳይሜንሽኖች አሉ። እድልህ በዚህ በኩል ይከፈታል፣ እድልሽ በዚህ በኩል ይከፈታል። ይሄ ነገር 888 አንድ ላይ ሲሆን የሆነ ነገር አንድ ላይ ተደርድሮ ሲመጣ የሆነ ነገር መልክ ሲይዝ ያን ጊዜ ያንተ ብሬክ ስሩ ኢኮኖሚካሊ ፋይናንሻል የሆነ ብሬክ ስሩ ስምና ዝና በአጠቃላይ በምትፈልገው ነገር ላይ ሰኔና ሰኞ ተገጣጠመ ማለት ነው ወደሚል አደገኛ የጥንቆላ አሰራር ውስጥ ይሄ ነው ኮከብ ቆጠራ ማለት በነገራችን ላይ አብራችሁ አያይዙት ማለት ነው። የኢትዮጵያ ለብዙ ሺህ ዓመት የተገለገለችበት ፊደሏ አ በ ገ ደ ድምጸቱ ቅርጹ ምስጢሩ የሚከፍተው ይሄ ቁልፍ ነበረ። በእኔ ተረዳው አይደለም ይሄን ስም አምላክ ውስጥ ገብቶ የሚፈታ ነበረና የኢትዮጵያ ቁልፍ ነው የሚለው። አሁን ከዚህ ከቶ ቅርጽ ጋር ይሄው ከጥንቆላው ዓለም ጋር ከድብትርናው ጋር አያይዘው ከኢሉዥኑ ጋር ይመጣል ብሎ ከሚጠብቁት ነገር ጋር ስታያይዘው ይሄ የመናፍስቱ ዓለም አሰራር እንዴት ሰይጣን እንደሚጫወትባቸው አስብ። የኢትዮጵያንም ፊደልና ምናምን በቃ በሱ ኦኬ። የፊደል ቁጥር የሰጡት ከ19ኛው መቶ ዘመን በኋላ በግሪክና በዕብራይስጥ ቋንቋ ውስጥ አለ። አሁን ከቁጥር ጋር የተያያዙ ፍቺዎች አሉ ከቁጥር ጋር ኦኬ። ነገር ግን ስም አምላክን ጭምር ቁጥር ሰጥቶ 888 አድርገውታል። በየትኛው መጽሐፍ ላይ ነው እንዲህ ያለው? ለነ ሙሴ ያልተገለጠ ለጳውሎስ ሶስተኛው ሰማይ ድረስ ለሄደው ሐዋርያ ያልተገለጠ አንተ በጂኦሜትሪና በኒውመሮሎጂ በሜታፊዚክስ የደረስክበት የእግዚአብሔር ስም ቁጥር ከየት አመጣኸው? ከሰይጣን ካልሆነ እግዚአብሔር ስሙን በቁጥር አልገለጠልህም። እንደውም የእግዚአብሔር መለኮታዊ ቁጥር የሚባለው 7 ነው። 8 አይደለም ባይዘው
8 አይደለም 7 ራዕይ ዮሐንስን ስታጠና የእግዚአብሔር ፍጹምነትን የሚያሳየው ቁጥር 7 ነው። 7ቱን ከዋክብት በእጁ ያዘ። በሰባት የወርቅ መቅረዞች መካከል ሲመላለስ የነበረ የሰው ልጅ ተገለጠልኝ፣ እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩ ይላል። 7 መላእክትን ያሳያል። 7ቱ መቅሰፍቶችን ያሳያል። ኦኬ 7 እያለ የሚያሳይህ ነገር አለ። ኢየሱስ በዮሐንስ ወንጌል 7 ጊዜ እኔ ነኝ የሚሉትን ቃላት ተናገረ። ያህዌነቱን ሲገልጥ፣ አምላክነቱን ሲገልጥ፣ እኔ ዓለም ብርሃን እኔ የህይወት እንጀራን እያለ እኔ መንገድና እውነት ህይወትም ነኝ እያለ የተናገራቸው 7 አለ። በአዲስ ኪዳንም በብሉይ ኪዳንም ከእግዚአብሔር ጋር የተገናኘው ቁጥር የፍጹምነቱ ማሳያ the perfection of God የእግዚአብሔር ፍጹምነትን የሚገልጥ ቁጥር ተደርጎ የተገለጠው በመጽሐፍ ቅዱስ 7 ነው፣ 8 አይደለም። ይሄ ካጋንንት እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ምን አይነት ምልከታዎችን ነው የምትሰጡት? በብዙ አንግሎች ብዙ ሙዚቃዎች ተዘርፍነው አልፈዋል። ይሄ የቴዲ አፍሮ ሙዚቃ ስለሆነ ነው ወይስ ሌላ ነገሮችንም ይዞ ይመጣል ብላችሁ ታስባላችሁ? እስቲ ይሄንን ሰው ስሙ። ዘፋኙ ከኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ህዝብ ከኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ የማያደግ የክርስቶስ ትምህርት ያልሆነ ብለን እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም ህማማት እንዴት ይረሳል? ያ መስቀል የክርስቶስ መከራ የድንግል ሐዘን እንዴት ተረሶ በአንዴ ወደ ዳንኪራ። እርግጥ ነግሮናል እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለው ያን ሳንቲም ለገጽታ እንደሆነ ነግሮናል። እርግጥ እዛ ቤተ እምነት ውስጥ ለክርስቶስ የተዘመሩ ዝማሬዎች በአደባባይ ሲቃጠሉ ባወደ ምሕረት ኢየሱስ ክርስቶስን የሰበኩት ሲባረሩ እንደ መናፍቅ ተቆጥረው ቤተክርስቲያኒቷ ክርስቶስን መስበክና መዘመር ነው ጥያቄን ያስነሳበት ከኛ ወገን አይደለም ያስብለው እንጂ ዘፋኝማ የሷን አቅፋ ደግፋት ይዘዋለች። እግዚአብሔር ኦርቶዶክስን ያስብ። እንጸልያለን። እንደምናውቀው በሶሻል ሚዲያ ላይ በጣም ሲረማመዱ ከነበሩ ቪዲዮዎች አንዱ የፕሮቴስታንት እምነት ተከታዮች ቲክቶከሮች የሚለቁ ቪዲዮዎችን እናውቃለን። አሁን በቴዲ አልበምና በኩረጃዎቹ ላይ የተለያዩ አይነት ምልከታዎችን እየሰጡ ይገኛሉ። በሌላው አንግል ደግሞ በኦርቶዶክስ እምነት ተከታዩ ዘንድ ላይም ብዙ ውዥብሮችንም ተነስቷል። እንደሚመስለኝ ከሆነ ቴዲ አፍሮ የኦርቶዶክስ እምነት ተከታይ እንደሆነ ሁላችንም የምናውቀው ነው። አሁን እኔ የሚገርመኝም የሚደንቀኝም ነገር አሁን ምንድነው ሁለቱንም ሃይማኖት የሚያጋጨው? ምንድነው ሁለቱንም ሃይማኖት ላይ እንዲህ ግርታን የሚፈጥር ነገር ላይ ግራ እያጋባኝ ስለሆነ ነው ዛሬ ለእናንተ ይህን ቪዲዮ ልሰራላችሁ የወደድኩ። ዘፈን ማለት ባጭሩ በማር የተለወሰ መርዝ ማለት ነው። ስለ ሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ትክክል ነው። ሐሙስን ቅዱስ ብለው የሚጠሯት ያው እርኩስ መንፈሱ አሰራር የተገበረች ቀን ስለሆነች ነው። ይሄ ዘመን ለዘፋኝ ወይም ለዘፈን ምቹ የሆነ ጊዜ አይደለም። ሰው እጆቹን አንስቶ አሁን ወደ ፈጣሪው መመለስ ነው የሚፈልገው፣ ንስሐ መግባት ነው። ስለዚህ ባጭሩ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። ወደ ፈጣሪ ሰው ለመመለስ ሬዲ በሆነበት ሰዓት ላይ አሁን የተለያዩ የዘፈን ጋጋታዎችን ነው። ይሄ እንትኑ አሻሚ ነው። አዎ ዘፈን ኃጢአት ነው። የእምነት መጽሐፍት ሁሉ ሙዚቃ ጥሩ መንፈስ እንዳልሆነ ይናገራሉ። ትክክል። ግን አሁን እኛ ይሄንን ያነሳንበት አንድ ሐሳብ አለ፣ ያው ለማስተማር ያክል ማለት ነው። እሺ ቀጣዩ ቪዲዮ ነው ደግሞ ጠቅለል አድርገን እናመጣዋለን። አዎ ለመደገፍ አይ ሲቀነስ ሲደመር መዋላችን ወገድ ሄድ ታሪካት በቃ አልፈልግም፣ ነፃ ሰራል 6 ሰዓት እስከ 12 ሰዓት በሚፈጀው ስብሰባችን ላይ ነው ይሄንን እናካትተዋለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል፣ እግዚአብሔር ግን ኃጢአትን አይወድም።
እግዚአብሔር ዘፋኞችን ይወድ ይሆናል። እግዚአብሔር ግን ዘፈናቸውን አይወድ። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋህዶ ነው፣ ለእምነቴ እንደዚህ ነኝ፣ እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን፣ ዘፈን ከአጋንንት። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑ። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተ ክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። ይሄ አሁን የሚያጣላ ሀሳብ ነው። ልክ ያልሆነ ሀሳብ ነው። ይሄንን ስናገር እንግዲህ ከምንም አይነት ኔጌቲቭ አንግል እንዳትወስዱብን፣ ጀስት እኔ የሚገባኝንና የሚሰማኝን ነው የምናገረው። ትክክል። በመጽሐፍ ቅዱስ ላይ 10 ትእዛዛት ይባላል። አትግደል፣ አታመንዝር፣ አትስረቅ፣ ብዙ አለ። ሙዚቃ መጥፎ ነው። አዎ መጥፎ ነው። ነገር ግን እነዚህ ሙዚቀኞች አንድ ሙዚቀኛ ስሜቱን የተለያዩ ሀሳቦችን ቢገልጽ ሀገርንም አንድ ቢያደርግም ምንድነው የሚጎዳው ነገር? በሃይማኖት ለሃይማኖት ላይ ምን አይነት ውዥብሮችን ይፈጥራል? ለምን እንዲህ የእንትና ሃይማኖት ነው የእናንተ ሃይማኖት እንዲህ ነው የሚባሉ አይነት ቪዲዮችን ሶሻል ሚዲያ ላይ ማረማመድ ሁለቱም ሃይማኖት ላይ ያሉ ሰዎችን እያበጣበጠ የሚገኝ ነው አሁን ላይ ባለበት። የቴዲ ዘፈን ኃጢአት አይደለም። ብዙ ሃይማኖተኞች መጽሐፍ ቅዱስን እናውቃለን የሚሉ ሰዎች ዘፈን ኃጢአት ነው ሲሉ መጡና ቴዲ ጋር ሲደርሱ ወደቁ። ከዛስ የቴዲ አልበም ዛሬ ተለቀቀ። ቲክቶክ ላይ ስክሮል እያደረግኩኝ እያለ እዩት። ኮመንት ስገቡ እንደጠበቅነው አይደለም፣ ደሞ ሌላ እንደጠበቅነው አይደለም። እንደዚህ ጓጉታችሁለት ያነበባችሁትን እኔ አልወደውም ዘፈንም ብሎ የተናገረውን ጌታ ክዳችሁለት የሰማችሁት ቴዲ ከጠበቃችሁት በታች ሆኖባችሁ ኮመንት እስክታደርጉ ድረስ እጃችሁ ተፈታ። ልንገራችሁ አንድ ነገር፣ እንደጠበቃችሁት የምታገኙት የከዳችሁትን ጌታ ብቻ ነው። እንደጠበቅኩት ብቻ አይደለም፣ ከጠበቅኩትም በላይ ሆኖ እኔን ማስገረም የሚችለው ጌታዬ ብቻ ነው። በሆነ ጊዜ የሆነ ዓመታትን አስቆጥሮ የሆነ ሰዓት የሆነ ነገር ይዞ መጥቶ ሊያስገርመኝ ሞክሮ አይደለም ጌታን እኔ የምወደው። ዕለት ዕለት ልለምደው አልቻልኩም። አንተ ዕለት ዕለት አብሬው እየሆንኩ ሰዓት በሰዓት ደቂቃ በደቂቃ ማይክሮ ሰከንድ በማይክሮ ሰከንድ ከሱ ጋር በማሳልፍበት ጊዜ ጌታዬ ሰልችቶኝ አያውቅም። እንደጠበቅኩት ነው፣ ከጠበቅኩትም በላይ ነው የሚሆንብኝ ጌታ። እንደምናውቀው እኛ ኢትዮጵያውያን በአንድ ላይ ተቻችለን በአንድ ላይ ተባብረን የምንኖርበት ሀገር እንደሆነ እናውቃለን። በእንዲህ አይነት ነገር ሃይማኖት ለሃይማኖትን ማጋጨት ብዙ ነገሮች ላይ ገረታ ይፈጥራል ብዬ አስባለሁ። እንደምናውቀው ሰውነንና በአንድ ሀገር ላይ ስንኖር የተለያዩ እምነት ተከታይ የሆኑ ጓደኞች፣ ዘመድ፣ ወዳጅ፣ ባልና ሚስትም የሚኖርበት ሀገር ላይ ነው የምንኖረው። አሁን እንዲህ አይነት ነገሮች ሲከሰቱ ብዙ ሰዎች ላይ ጥላቻንና የተለያዩ ነገሮችንም ይዘራሉ ብዬ አስባለሁ። ለምሳሌ ኃይል እኔ የፕሮቴስታንት እምነት ተከታይ ነኝ። የብዙ የኦርቶዶክስ እምነት ተከታይ፣ የእስልምና እምነት ተከታይ ጓደኛም ቤተሰብም አለኝ። በተለይ ደግሞ የእስልምና እምነት ተከታዮች ናቸው በአብዛኛው ቤተሰቦቼ። በዛ ላይም ደግሞ የቅርብ ዘመዶቼ፣ አጎቶቼ የሚሉ የቅርብ ወዳጆቼ የኦርቶዶክስ እምነት ተከታይ ናቸው። እናም እኛን ቤተሰብ ለቤተሰብም ሀገር ለሀገርም ያጋጫሉ ብላችሁ አታስቡም? ምክንያቱም እንዲህ ነገሮች ሲረማመዱ ብዙ ነገርን ነው የሚያጋጨው። ይህ ማለት ሀገርም በሃይማኖት የታጠረች ነው። የፕሮቴስታንት እምነትም የክርስትና እምነት ወይም የኦርቶዶክስ እምነትም ኦሊ ክርስትና እምነትም የእስልምና እምነት ተከታዮች ናቸው እቺን ሀገር እንድትሆን ያቀኑት። እንደምናውቀው አባቶች የሆነ ነገር ሲሉን ሁላችንም እንሰማለን። በሃይማኖታችን ላይ ያሉት የተቀመጡ ታላላቅ አባቶቻችን የሚነገሩን የሚቆጡንን ቁጣዎችንም ሰምተን አድገን አንገታችንን ደፍተን ነው የኖርነው። አሁን እንዲህ ነገሮች ሲከሰቱ ደግሞ በጣም የሚያሳዝንና ልብን የሚሰብር ነገርን እየሰማን ያለን ውድ ቤተሰቦቻችን፣ አሁን ከሃይማኖት ወጥተን ሀገርን ወደ ማቅናት ደረጃ ብንደርስ ብዬ ባይኔ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሐሳብ አስተያየታችሁን የሚሰማችሁን ነገር ኮሜንት ሴክሽን ላይ ያስቀምጡ። ይህን ቪዲዮም ከወደዳችሁ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ የደውል ምልክታችንን እየጫናችሁ አዳዲስ መረጃዎች ሲደርስ ለእናንተ ቶሎ እንዲደርስ ይህን ታደርጉልን ዘንድ በአክብሮት ጠይቃለሁ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።